አቤት። ኖ ሀሊል ነኝ አባት። ልጄ በጣም ነው ናፈቀኝ። ማውራት እንችላለን? ኖ አንበሳውን የለ እንዴ? ልክ እንደ ተራራ ግዙፍና ጠንካራ ሆነሃል። እንዳትጠቀኝ። ቁም። እሱ ጋር ቁም። አቶ ሀሊል ለምንድን የፈለከኝ? ለምን ፈለከኝ ስትል ምን ማለት ነው? ጥያቄውማ ልክ እንደሰማኸው ነው። አርጅተሃል። ጆሮ እየደከመ ነው መሰለኝ። ለአመታት አልደወልክም፣ ደብዳቤም አልጻፍክም እና አሁን እዚህ መጥተህ ጠንካራ ሆነሃል፣ አድገሃል፣ ጥሩ ላይ ነህ ምናምን እያልክ ልታባበለኝ ትሞክራለህ እንዴ? ንገረኝ እስኪ ለምንድን ነው የፈለከኝ? ልጆቼን ለማየት ነው የመጣሁት። ያመለጡኝን አመታት ለመካስ ነው የመጣሁት። እንደዚህ ለመዋሸት ቀላል ነው አይደለ? ንገረኝ። ምን ነው እስከ ዛሬ የት ነበርክ? አሁን ላይ ነው ሁለት ልጆች እንዳሉት ትዝ የሚልህ? አንድ ነገር ልንገርህ አቶ ሀሊል፣ አታስመስል። ገባህ አይደል? ልጄ ይኸውልህ፣ ንጹሕ ሰው ነኝ እያልኩ አይደለም። ስህተቶች ሰርቻለሁ። ያውም በጣም ብዙ ስህተቶች ሰርቻለሁ። አንዳንዱን ሕይወት አስገድዶኝ ነው፣ አንዳንዱን ደግሞ በሁኔታዎች ተገድጄ ነው። ግን ልታዳምጠኝ ፈቃደኛ ከሆንክ ምን እንደተፈጠረ ላስረዳ። ያሳለፍኩት ነገር መሌክ፣ ቁም ቁም፣ እንዳትጠጋ፣ ተረጋጋ። መሌክ፣ ሾዬ ወደዚያ አትጠጋ። የኔ ልጅ ልትጠጋኝ እንዳታስብ። ልጄ ብለህም አትጥራኝ። እሺ፣ እንደፈለጋችሁን። እሺ፣ ችግር የለውም። በጣም ጥሩ ሳለ ነው የመጣሽው መሌክ። አቶ ሀሊል እያለ ያለው ያንን ሁሉ ዓመት የሰማችሁት ነገር ከሐቅ የራቀ ነው። እናም ይኸውልሽ እውነቱን ከኔ አፍ እንድትሰሙ ትፈልጋለሁ እያለ ነው። ኧረ እባክህ በጣም ጥሩ። ስለዚህ ጀምራ መናገር ጀምር። እንደውም በዚህ ጀምር። እናታችን ላይ ባደረግከው አስቀያሚ ነገር ጀምር። እሺ መሌክ፣ እሱ በፍጹም አልተፈጠረም። ሰማ አይደል? እየካደ ነው። እንዴት እንደዛ ያለ ነገር ላደርግ እችላለሁ? ተመልከቱ፣ ከሱምሩ በጣም ፍቅር ይዞኝ ነበር። በጣም ነበር የሚወዳት። እንደዛ ያለ ነገር እሷ ላይ አላደረግኩም። ግን እሷ ከሀብታም ሰውዬ ጋር ለመሆን ብላ ጥላኝ ሄደች፣ ኮበለለች። እናንተንስ ጥላችሁ አልሄደችም እንዴ ልጆች? ስማ፣ አንተ የሴትዮዋን ሕይወት አበላሽተኸዋል። እሱን አታውቅም? የሴትዮዋን ስለ ልቦና ሰብረኸዋል። እና ይህን ታሪክ ፈጥረህ ታወራለህ? ትሰማለህ? አማራጭ ስላሳጣሃት ነው ትታ ሄደችው። በጭራሽ እሱ እውነት አይደለም። ለምን አማራጭ አልሰጣት? እናንተ ራሳችሁ አስቡት እስቲ። ሴት ልጅ እናት ሆና ገና ልጆቿን እንደወለደች የእናትነት ትስስሩ ሳያግዳት በስነ ልቦና ተጎዳሁኝ ብላ ተነስታ ደህና አይደለሁም ብላ ጥላ ስትሄድ ስሜት የሚሰጥ ነገር ይመስላችኋል? እስኪ በደንብ አስቡት። ልጄ፣ አሁን አንቺ እናት ነሽ ማለት በቅርቡ እናት ልትሆኝ ነው። ቆይ አንቺ ልጅሽን ጥለሽ ልትሄጂ ትችያለሽ? ስርዓት። በጭራሽ በእናትነት ህሊናዬ ልትነካኝ እንዳታስብ እሺ? አንተ የኔን ውድ እናት በጭካኔ ደፍረሃታል። አላደረኩትም። አድርገኸዋል። አድርገዋል። መሌክ፣ እውነት አላደረኩትም። እውነት በላችኋለሁ፣ አላደረኩትም። አድርጎታል። አምላክ ምስክሬ ነው፣ እምልልሃለሁ፣ አላደረኩትም። አላደረኩትም እያለ ነው። ተመልከቱ፣ ደስተኛ ነው መስለም። አይናችን በደስታ አያበራም? ፍቅር ውስጥ እንዳለን አያስታውቅም? እናታችሁን በጣም ነበር መወዳት። እሷን ብትሆን ደስተኛ ነበረች። ቀለበት አስረን ቃል ተግባብተን ነበር። በራሳችን መንገድ ነው የተጫጨነው።
ደስተኞች ነበር እና እንደዛ ደስተኞች ሆነን እንዴት እንደዛ አይነት ነገር ይፈጠራል ብላችሁ ታስባላችሁ? እኔ ምንድን ነኝ? እብድ ነኝ ወይም ቀውስ ነኝ? ንገሩኝ። ለምንድን ነው እንደዛ አይነት ነገር ማደርገው? እየዋሸ ነው። ውሸቱን ነው። ኑ እየዋሸ ነው። አትመነው እባክህን። የሚናገረውን ቃል አትመን። ምንድን ነው ማድረግ ያለብኝ? ንጹህ መሆኔ እንድታምንኝ ማድረግ ያለብኝን ነገር ንገሩኝ እስኪ። ትሰማለህ? በአፍህ በራሪ ወፍ ልትይዝ ትችላለህ፣ ወይም ከፈለክ ራስህ ብረር። እንደዛ መሆኑ አንተን በጭራሽ አላምንህም። ገባህ አይደል? አላምንህም። እኔ አንዲትም ቃል አላምንህም። ከዚህ በላይ ይሄን መስማት አልችልም። አንተ ከፈለክ እዚህ ቆይ፣ እኔ ግን መሄዴ ነው። ይበቃኛል። ከዚህ በላይ መቆየት አልችልም። ይበቃኛል። መሌክ ይህ ደግሞ 10 ይጠራኛል። ይህን ማመን አልችልም። ምን አይነት ሰው ነህ ግን? ጨካኝ። ምን አይነት ሰው ነህ? እናቴን ውሸታም ትላታለህ እንዴ? 2 ልጆች አሉኝ። አንዳቸውም ግን አላመኑኝም። ምታኝ በል ምታኝ ኖ ባዶ እጅህን እንዳልመጣ አውቃለሁ። ግደለኝ። እንግዲህ ካላመንከኝ ተኩስና ብሞት እመርጣለሁ። በል ዝግጁ ነኝ። እንደዛ ካልሆነ ራሴ አድርጓል። እሺ አቁም፣ እናውራ። በስነ ስርዓት ተቀምጠን እናውራ። መናገር የምፈልገውን ነገር በሙሉ እንሰማለን። እሱን ዝቅ አድርጎ እባክህ። ምንድን ነው የምታዳምጠኝ? ቆይ ምን እና ከዛስ በኋላ ምን ሊፈጠር ነው? አቶ ሀሊል ይኸውልህ፣ ይሄ መጫወቻ አይደለም። እሺ ታምነኛለህ ልጄ? በገዛ ልጆች አእምሮና አይን ውስጥ እብድ ሰው ነኝ ወይስ ቀውስ ሰው ነኝ? ንገረኝ። ደፋሪ አድርጋችሁ ከምታስቡኝ ትሰማኛለህ? ብሞት ይሻለኛል። ብሞት። እሺ መሳሪያውን አስቀምጦ እንደዚህ ሆኜ ከምኖር ብሞት ይሻላል። አስቀምጦ አልኩ። አባይ ልቀቀኝ። ኑ ለምን ወንድሜ በትክክል 1 ሚሊዮን ነው። አመሰግናለሁ። ምንም አይደል ወንድሜ። አመሰግናለሁ አጎቴ። ምንም አይደለም ጃን። ኤስማና ልጁ ብቻ ደህና ይሆኑ። ይሄ ምንም ማለት አይደለም። ፈጣሪ ይርዳል። አመሰግናለሁ አጎቴ። ምንም አይደለም። እሺ በቃ አሁን ዝግጁ ነኝ። ዝግጁ ልትሆን ትችላለህ፣ ግን የትና ስንት ሰዓት ላይ እንደምትሄድ ታውቃለህ? ደውለውልህ? ሄሎ፣ ገንዘቡን አዘጋጅተሃል ሰውዬ? አዎ ዝግጁ ነው። የት ነው የማመጣው? የአቫኖስ መንገድ ላይ 20 ኪሎ ሜትር ወደ ቀኝ ገባ ብለህ በሱ በኩል እንደታች ወረድ። ከዛ ገደሉ ጋር ስትደርስ አቁም። 3 ኪሎ ሜትር ገደማ ነው። እሺ። በ1 ሰዓት ውስጥ እንድትደርስ። ትንሽ ደቂቃ ከዘገየ አታገኛትም። የምለው ግልጽ ነው? ገብቶኛል። ግን ይኸውልህ ኤስማ ማናገር እፈልጋለሁ። እሺ በ1 ሰዓት ውስጥ አናግራታለህ። አሁን ካላናገርኳት የእውነት እናንተ ጋር እንደሆነች በምን ላውቅ እችላለሁ? እሺ ካላናገርኳት ስምምነት የለም። እሺ ቆይ ባልሽን አናግር። ኢሳት ኤስማ ደህና ነሽ? ደህና ነኝ ኢሳት። በጣም ፈርቼ ነበር። አሁንም ፍርሃት ላይ ነኝ። አትፍሪ። ልጁ ደህና ነው እንዴ? አዎ ደህና ነው ኢሳት። እባክህ በፍጥነት ና እባክህ። እመጣለሁ። በ1 ሰዓት ውስጥ እዛ ደርሳለሁ። እሺ እሺ በቃችኋል። ሄሎ፣ አሁንስ ደስ አለ? አዎ ደስ ብሎኛል። አሁኑኑ እመጣለሁ። አስታውስ ደግሞ ብቻ ነው። ልቀቁኝ። አጎቴ በድጋሚ አመሰግናለሁ። በቤት እንገናኝሽ። ምን ማለት ነው ቤት እንገናኛለን? እኔም አብሬ እመጣለሁ። ቆይ አንተም ልትመጣ ነው? አዎ አብሬ እመጣለሁ።
ቆይ ምን ልታደርግ ነው? ሰዎቹ 15 ቢሆኑስ? ገንዘቡን ከሰጠን በኋላ ባይለቋትስ? ቆይ እንዴት እናውቃለን? ብቻዬን እንደሄድ እኮ ነው የነገሩኝ። አልሰማችሁም እንዴ? እባክህ ወደዛ። ሰው ይዘህ ስለሄድክ $1 ሚሊዮን የሚተውት ይመስልሃል እንዴ? አትጃጃል። አብረን ና በል። አጎቴ በድጋሚ አመሰግናለሁ። ችግር የለውም። እንቀሳቀስ፣ እንሂድ፣ ፍጠን። ብቻህን ያልኩ መስሎኝ ሻንሳላን። አንተም ብቻ ነው አይደለም። እዚህ ጋር ህግ አውጪዎቹ እኛ ነን። እንደዛ ነው? አዎ። እሺ፣ ገንዘቡን አምጥተናል። ኤስማ የታለች? ኤስማ ችግር የለውም፣ ልቀቋት። ይበቃል። አሁን ልቀቋት። እሺ፣ መጀመሪያ ገንዘብ፣ ከዛ በኋላ ልጅቱ። ኧረ እንደዛ ነው? አዎ። ቃል እንደምታከብር በምን እርግጠኛ ልንሆን እንችላለን? ሌላ ምንም አማራጭ የለም ሻንሳላን። ገንዘቡን ስጠን። አሁን ልጅቷን ልቀቃት። ልቀቁኝ። በቃ ኤስማ ውዴ፣ በቃ አብቅቷል። አይዞሽ፣ ምን ያለው እዚህ በጣም ነበር የፈራሁት። አሁን እዚህ እንደምትመጣና እንደምታድነኝ አውቄው ነበር። እየጠበቅኩ ነበር። እሺ፣ አብቅቷል። በቃ አልፏል። እጅ ምን ሆነ ነው? እነሱ ናቸው እንደዚህ ምንም አይደለም። አሁን ላይ ስለኔ አታስቢ። ዋናው ጉዳይ አንቺ ነሽ። አንቺ ብቻ ደህና ሁኚ። እሺ፣ እጅ ያለ አንቺ ብሎ ነው የመጣው። ያን ወንድሜ በጣም ነው የማመሰግነው። ደህና ነሽ አይደል? ልጁም ደህና ነው? ደህና ነን። ጥሩ፣ ደህና ነን። ወደ ሆስፒታል እንሂድና ምርመራ ይደረግልሽ። አይ አልፈልግም። እቤቴ መሄድ ብቻ ነው የምፈልገው። እባካችሁ ወደ ቤት ሰዱኝ። ነይ፣ በቃ ችግር የለውም። አመሰግናለሁ። የተባረከ ይሁንልሽ እመቤት። ልደውልላቸው ይሁን? ደውዬ ባያነሱስ? አዎ ላያነሱ ይችላሉ። ጀናን ልጅቷን አግተው ነው የያዟት እኮ። ሌላ ነገር ማሰብ ትተን ኤስማን በሰላም ወደ ቤት ይዟት እንዲመጡ እንመኝ። ፈጣሪ ያድርገው ውዴ፣ ይርዳ። $1 ሚሊዮን አውጥተን ግን እናንተ ምንም ችግር እንዳልተፈጠረ ነው የምትሆኑት። እንግዲህ መጥፎ ነገር እንዳይፈጠር እንመኝ። እህቴ ነይ አይተ እንደዚህ ያለ ጉዳይ የህፃን ልጅ ጨዋታ አይደለም። ያገቱትን ሰው ለማስመለስ ገንዘብ መስጠት ልምድ ይጠይቃል። እያልኩት ያለሁት ገብቷችኋል አይደል? እኔ እንደዚህ አይነት ሰው አለኝ፣ ግን እነሱ ለእኔ ሳይነግሩ ብቻቸውን ሄዱ። ብቻ ገንዘቡንም ልጅቷንም እንዳያጧቸው እንመኝ። ሀሪካ ልክ ናት። እንግዲህ ማድረግ ያለባቸውን እንደሚያደርጉ ተስፋ አደርጋለሁ። ምንም ማድረግ አልችልም። እንደዚህ ያለ ነገር በጣም ያሳስበኛል። መጡ፣ የእውነት መጥተዋል። ሩጥ፣ ፈጣሪ ይመስገን። ኦህ የኔ ውድ ልጅ፣ እንኳን በደህና ተመለሽ፣ እንኳን በደህና መጣሽ። እንዴት ነሽ ኤስማ? ደህና ነኝ አያቴ፣ ደህና ነኝ። ልጁስ እንዴት ነው? ልጁም ደህና ነው አያቴ። ሁለቱ ምንም ሳይሆኑ በሰላም ነው የመጡት። ነይ፣ ደህና ትሆኛለሽ ኤስማ፣ አልፏል። በጣም ፈርቼ ነበር ኤስማ፣ በእውነት በጣም ፈርቼ ነበር። ደህና ነሽ አይደል ኤስማ? ነይ በቃ ተቀመጪ ልጄ፣ ተቀመጪ። የተፈጠረ ነገር አለ? አስቸግሯችሁ ነበር ወይስ እንደዚህ አይነት ነገር ነበር? አይ ገንዘቡን ሰጠናቸው፣ ከዛ ኤስማን መለሱ። የሚያሳዝን ነገር ነው። ኦይ የኔ ውድ፣ ስለ ሁሉም ፈጣሪ ይመስገን። ተመስገን። ኦህ የኔ ውድ ልጅ።
ሰላም ላንተ ይሁን። ሁሉንም ገንዘብ ይዛችኋል? አዎ ሁሉም አለ አለቃዬ። ልየው እስኪ። በጭራሽ ምንም ሀሳብ አይግባ። እኛ እንደዚህ አይነት ነገር አናደርግም፣ ግን ከፈለክ ቁጠረው። አይ ችግር የለውም አታስብ። ይላንተ እናመሰግናለን። ካስፈለግንህ ድጋሚ ደውልልን። ምንም አያስፈልገኝም። ከዚህ በኋላ እንተዋወቅ። እንዳትደውሉልኝ፣ ጥያቄም እንዳትጠይቁኝ። ምንም ነገር አይኖርም። እንደፈለክ እንግዲህ። እሺ በሉ ሂዱ። እናመሰግናለን። ራስን ጠብቅ። አይ ይሄን ነገር በጭራሽ አላምንም። በጭራሽ እኔ ላምን አልችልም። የእውነት ግን ቆይ ግን አንተ እንዴት አመንከው ነው? አንቺ ልጅ አሁን አምኜዋለሁ ብያለሁ እንዴ? እንደዚህ አይነት ነገር ካፌ ወጣ እና ምን አልከው ታዲያ? ቆይ ለሱ ምንድን ነው ያልከው ነው? ራሱ ሊያጠፋ ነበር። ድንገት ቃተውን ሳበው። እንደምንም ብዬ ባላስቆመው ኖሮ አስቢ። ድራማ ሲሰራ ነው ባክህ። እናንተም አመንከው አይደል? አመንከው። ቆይ እኔ አምኜዋለሁ ማለት ሽጉጡን ተኩሶት ነበር እኮ አልኩሽ። ማንን ነው ለማሳመን እየሞከርሽ ያለሽው? ለሰከንድ ተዘናግቼ ቢሆን እኮ ራሱ ላይ ተኩሶ ነበር። መልክ ምን እያልሽ ነው ያለሽው? በእኔ ያየሁትን እኔ ነገርኩሽ። እና ቆይ ምን? እሺ ቆይ እውነት ባይሆን ኖሮ እንደዚህ አይነት ነገር ለማድረግ ማን ይደፍራል? ስለዚህ እማዬ ዋሽታናለች እያልክ ነው? እንደዛ ነው? እማዬ ውሸቷን ነው የሚል ቃል ስናገር ሰምተሻል? እንደሱ ያለ ቃል ካፌ ወጥቷል። ቆይ ምንድን ነው? እና ታዲያ ምን ነው? ቆይ ምንድን ነው? ምን አንዳቸው ውሸታቸውን እየተናገሩ ነው። ግን ተመልከት፣ አትርሳ፣ ሴት ልጅ በእንደዚህ አይነት ነገር ላይ አትዋሽም የምለው ነገር ገብቷል? ልክ ነሽ፣ አትዋሽም። ግን አሁን እያልኩ ያለሁት ብዙ ዓመት አልፎታል እኮ ነው። ምናልባትም ተሳስታ ሁሉን ነገር ረስታ ይሆናል። ትሰማለህ? ሴት ልጅ ይህን ነገር ከምንም ነገር ጋር ልደበላልቅ አትችልም በጭራሽ። በጣም ልክ። አዎ ሁሌም ትክክል ነኝ። ልክ ነሽ። አዎ ትክክል ነኝ ውዴ፣ በደንብ አውቃለሁ። እኔ እያልኩ ያለሁት የተለየ ነገር ነው። በጣም ረጅም ጊዜ ሆኖታል መልክ የምለው ገባሽ? መልክ ረጅም ዓመታት ሰዎች ነገሮችን በተለየ ሁኔታ ሊያስታውሱ ይችላሉ። እንዲሁ ያለውን ነገር እያሰብኩ ነው እና ምን ይሆናል ብዬ እያሰብኩ ነው። ቆይ ይሄን ማሰብ አልችልም እንዴ? ነገር ምን እያልክ ነው? እሱ ያለህን ታምነዋለህ? ምንድነው ዝም ብለህ የምታስበው? እዚህ ጋር ስላለው ነገር ነው እያልኩ ያለው። የኔ ውድ መልክ እምልሽን አዳምጪኝ። አመንኩም አላመንኩም፣ አሰብኩም አላሰብኩም ነጥቡ እሱ አይደለም። ለማለት እየሞከርክ ያለሁት እኮ ያ ክብረ ቢስ ሰውዬ፣ ያ ወራዳ ሰውዬ ይኸውልሽ ምንም ነገር ቢል አላምነውም። ያ ማለት ደግሞ ምንም ነገር ቢል እኛ ቀጥታ መፍረድ የለብንም እያልኩሽ ነው። ለማንም እየተከላከልኩኝ አይደለም። ተረዳሽኝ? በቃ እማዬ እንድትወስን እናድርጋታ። እሷ ናት መወሰን ያለባት። ከነዛ ዓመታት በፊት የእውነት እንደዚህ ያለ ነገር ተፈጥሮ ከሆነ ለዚህ ነገር ዋኖቹ ሁለት ቁልፎች የተደፈረችው እናታችንና ጥቃት አድራሹ አቶ ሀሊል ናቸው። እሺ የእኛ ውሳኔ በኋላ ላይ የሚፈታ ይሆናል። ነገር ግን እስከዛው ይኸውልሽ እማዬ ማወቅ ያለባት ይመስለኛል። ለእናታችን ማሳወቅ አለብን። የእኔ ሀሳብ እንደዚህ ነው። አንቺስ ምን ትያለሽ? ቆይ